ቆይታ ከአምለሰት ጋር ከሰሞኑ ዩቲዩብ ቻናል ላይ ቀርቦ ነበር። ረዘም ያለ ኢንተርቪው ከአምለሰት ጋር አድርጎ ነበረ። ከዛ መካከል ላይ እንግዲህ ስለ ይቅርታ ማድረግ የተናገራት ነገር እጅግ በጣም ስላስደስተችኝ አሁንም አዶናይ ከጃኒ ጋር ቅሬታ ውስጥ እንዳለ ያመላከተ አነጋገር ነው የተናገረው። እኔ ንግግሩ በጣም ስለተመቸኝ ልጋብዛችሁ ፈለኩ ማለት ነው። ዮኒ ማኛ እንግዲህ አምኖ ተቀብሏል መሸነፉን ማለት ነው። ተሸንፈናል፣ አዶናይ በልጦናል፣ አዶናይ ይችላል፣ በቃ ይችላል ብሎ አዶናይ እንግዲህ ዮኒ ማኛን አሳምኖት በራሱ አንደበት ስለ ዮኒ ማኛ መሸነፉን ስለ አዶናይ መስክሯል ማለት ነው። ሶሻል ሚዲያ ላይ ስለ ትዳራችሁ እኛ እናቀላችኋለን እና ትዳራችሁን እንደዚህ ብታረጉት ትዳራችሁ ከምንም ነገር ሴፍ ይሆናል የሚሉ አስተማሪ ሰዎች እጅግ በጣም እየበዙ ነው ያሉት። እኔ ምን ግራ በረከት ስምኦን ስብሐት ገብረ እግዚአብሔርን የሆነ መጽሔትን አዘጋጅ እንዲሆኑ ሲሾሟቸው እንዲሾሙ ደግሞ ያልፈለጉ ጓደኞቻቸው እሳቸውን አስክረው በረከት ስምኦን ጋር አቅርበውት ያን እድልና ያን ቻንስ እንዳሳጧቸው እጅግ በጣም አዝኖ በቦታውም ላይ የነበረ ታገል ሰይፉ እንግዲህ የነበረውን ነገር ሊያስታውሰና ሊነግረን ስለፈለገ እቺ ታሪክ በጣም ስለመሰጠችኝ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። እሺ ተርፋል ወንድሜን ኑሯቸውም ባሉበትም ዓላማ የከሸፉ ሰዎች እኛን ስለዛ ነገር ብርታት እንድንሆን ስኬታማ እንድንሆን እየመከሩን ያለው እና ወዴት ነው ሁለቱ አይጋጭብንም ወይ? የምንሰራውን ስራ ቆም ብለን ብናስብ መልካም ነው። ከኛ ማንነት ጋር እንዴት ይሄዳል? ተቃራኒ ነው ብሎ የታዘበውን ትዝብት ሰፋ አድርጎ ሊያካፍለን መጥቷል ማለት ነው። እጅግ በጣም ሀሳቡ ስለገዛኝ ትክክልም ስለሆነ ለእናንተ ቤተሰቦች ልጋብዛችሁ ፈለግኩ ማለት ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው እስከ መጨረሻው ቪዲዮውን ከኔ ጋር ያያችሁ ሀሳብ አስተያየት እየሰጣችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ለዚህ ቻናል አዲስ የሆነ ሰው ደግሞ ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆኑ በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! ሁላችንም እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም፣ እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። ውሸታም ነው፣ እውነት ነው፣ ውሸታም ነው። አዶናይ እንግዲህ ከሰሞኑ በድጋሚ ቆይታ ከአምለሰት ጋር ከሰሞኑ ዩቲዩብ ቻናል ላይ ቀርቦ ነበረ። ረዘም ያለ ኢንተርቪው ከአምለሰት ጋር አድርጎ ነበረ። ከዛ መካከል ላይ እንግዲህ ስለ ይቅርታ ማድረግ የተናገራት ነገር እጅግ በጣም ስላስደስተችኝ አሁንም አዶናይ ከጃኒ ጋር ቅሬታ ውስጥ እንዳለ ያመላከተ አነጋገር ነው የተናገረው። እኔ ንግግሩ በጣም ስለተመቸኝ ልጋብዛችሁ ፈለግኩ ማለት ነው። ሙሉ ግን ማየት ከፈለጋችሁ አምለሰት ዩቲዩብ ቻናል ላይ ገብታችሁ ሙሉ ኢንተርቪው ማየት ትችላላችሁ። እቺን ፓርት ግን ለእናንተ ልጋብዛችሁ ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶ የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታ አለው። ለከዚህ ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲያልፋለሁ ማናንተ ይቅርታ አለም በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ፣ ያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነ አውቃለሁ። አት ሴም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቼዋለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ አርገሻታል። የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል፣ አይ ሲ ዩ ላይክ አም ሶሪ አይ ሚን that doesn't mean ከኔ ጋር እጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ፣ ለቀቅላለሁ። ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቅፌ ነው ጉዜን ቀጥለው። ይህ አንደኛ ለዛ ሰው አንደኛ ሕክምና ነው፣ ለራስሽም ሕክምና ነው። ሰው እንደሆንሽም ታስተውያለሽ፣ ብፁዕ እንዳልሆንሽ ታውቂያለሽ። እኔ አሁን አዶናይ በልጦ
ቤተሰቦች ያላችሁልኝ ሀሳብ አስተያየት እየሰጣችሁ ነው። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ይሄ ምርጥ ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት ማለት ነው። ከሰሞኑ እንግዲህ ያው እዛም እዚህም የሚለው የምናውቀው በቲክቶክ የሚያጭበረብረው ዮኒ ማኛ እንግዲህ አምኖ ተቀብሏል መሸነፉን ማለት ነው። ተሸንፈናል፣ አዶናይ በልጦናል፣ አዶናይ ይችላል፣ በቃ ይችላል ብሎ አዶናይ እንግዲህ ዮኒ ማኛን አሳምኖት በራሱ አንደበት ስለ ዮኒ ማኛ መሸነፉን ስለ አዶናይ መስክሯል ማለት ነው። ይህ ቪዲዮስ በጣም ስላስደስተኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። አዶናይን እንደኔ የምትወዱ ሰዎች ካላችሁ አዶናይ እንግዲህ እያሸነፈ ነዋል። በጣም ይመቸው፣ መንገዱን አሁንም ቀና ያርግለት። ሀሳብ አስተያየት ስለ አዶናይ የሰጣችሁ እስቲ ዮኒ ማኛ እንዴት ብሎ ነው በአዶናይ የተሸነፈው፣ ምንስ ሊል ፈልጎ ነው የሚለውን ነገር ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ሶሻል ሚዲያ ላይ ሃንድስ ዳውን ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ ነው። አብረን እዚህ እንተከተካለን፣ እንሸቀላለን። ችግር የለውም። አይዞን ጂጂ፣ እንሸቀላለን። አይዞን እንሸቀላለን። ሰርጀሪ ቤታዮ እንሸቀላለን። አይዞሽ ሊያ ሆዴ ከርሴ እንሸቀላለን። አይዞሽ እንሸቀላለን። አዶናይ ሌብሉ አልፏል። አዶናይ የእሱን ጨርሶ የሌላ ሰው ህይወት እየቀየረ ነው። ፓስተር የማይሰራው፣ ቄስ የማይሰራው፣ ሼክ የማይሰራው ስራ አዶናይ ጀምሯል። ስለዚህ የጂጂ ንዴት፣ የወርቅ የምትባለው ንዴት እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም ከየት ታመጪው? የአማራ ልጆች አሁን አዶናይም በጣም ነው የሚወዱት። ጎንደር ሲሄድ የሰጡትን ክብር አይታቸዋል። እዮዳ ጉቶ አለቀሰ። ሆድን ቆዝር አንተ ቁጭ ብለህ መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል። ባሏን ማክበር የቻለች ሴት ቤቷን መጠበቅ ትችላለች። ቤተሰቦች አላችሁልኝ። ከእለት ወደ ዕለት ሶሻል ሚዲያ ላይ ስለ ትዳራችሁ እኛ እናቀላችኋለን እና ትዳራችሁን እንደዚህ ብታደርጉት ትዳራችሁ ከምንም ነገር ሴፍ ይሆናል የሚሉ አስተማሪ ሰዎች እጅግ በጣም እየበዙ ነው ያሉት። እኔ ምን ግራ ገብቶኛል። ምን አልታዘባችሁም? ይሄ ነገር እኔ እጅግ በጣም ታዝቤያለሁ። እንዴ ወዴት እየሄድን ነው? ለማንኛውም ስለ ትዳር ኢትዮጵያ በጣም እያስፈራሽ ነው። ፍቺ በዝቷል አይደለ? ባሏን ፕሮቴክት ማድረግ ባይዘው ፕሮቴክት ስንል ለወንድ ብቻ የተሰጠ አይደለም። ባሌ አደባባይ ላይ ወጥቶ ቢሳሳት እንኳን ከሱ ጎን ነኝ። ዋው ተሳስቷል ብዬ ከሱ ጎን ነው የምቆመው። እንደዚህ አይነት ሴት አለች። ተሳስቶ አልተሳሳተም ብላ አደባባይ ላይ የምትቆም ሴት ካለች እስቲ ፈልጉ። እኔም እፈልጋለሁ ማለት ነው። ጭራሽ ተሳስቶ አይደለም ሳይሳሳት ራሱ ተሳስታል የምትል ሴት ነው ያለችው በአሁን ጊዜ ማለት ነው። እኔ እንደዛ ይመስለኛል። እስቲ እንደዚህ አይነት ሴት ካለች ፈልጉልኝ። ልጅቷ ግን ንግግሯ በጣም ስለገረመኝ እናስጨርሳት። ለማንኛውም ወተት ጥቁር ነው ካለ ልክ ነው ማለት ከሱ ጎን ነው የምቆመው። አደባባይ ላይ ነው ምን ለቤቴ ነው የምነግረው ልክ እንዳልሆነ ማለት ነው። ስለዚህ አደባባይ ላይ ስትወጡ ባላችሁ የእናንተ ነው፣ የኔ አካል ምንም ፕሮቴክት ማድረግ አለብኝ። ባሌ አሳልፋችሁ አትስጡት፣ ለሰው ለቤተሰባችሁ አሳልፋችሁ አትስጡት። በተለይ ለቤተሰባችሁ አሳልፋችሁ አትስጡት ለማንም። ምክንያቱም እግዚአብሔር ቃል ሲናገር ሰው እናትና አባቱን ይተዋል አይደለም የሚለው ከሚስቱም ጋር ይጣበቃል፣ አንድ አካል ስለሚሆኑ እኮ። ስለዚህ የራሴን አካል ለማንም አሳልፌ አልሰጥም። ሶሪ ለማንም እናቴን ማሳዝንበትን ነገር ከሰሞኑ ቤተሰቦች ማለት ነው ደጃፍ ዩቲዩብ ቻናል ላይ እጅግ በጣም የምንወደው ድምፀ መረዋ የሆነው አዲስ እንግዲህ ኢንተርቪው አድርጎ ነበረ። ስለ ህይወቱ ሰፋ ያለ ኢንተርቪው አድርጎ ተጫውቷል። እጅግ በጣም መሳጭ ነው። ያላያችሁ ሰዎች ካላችሁ ደጃፍ ዩቲዩብ ቻናል ላይ ገብታችሁ የአዲስ ሴን ኢንተርቪው ስለ ህይወቱ ብትሰሙ በጣም ደስ ይለኛል ማለት ነው። ከዛ መካከል ላይ ስለ እናቱ የተናገረው ነገር እጅግ በጣም ስለመሰጠኝ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። ይመቻችሁ።
ያኩበትን ቀን አላስታውስም። በስማ እናቴ ሰቃይታ ነው ያሳደገች። ምን ሆነ አንድ ጊዜ በጣም ልጆች እያለ ማስታወሰው መንደር ነው 9 አባወራ ማለት ያለበትና እንደ ኩኩል አይነት ነገር እንጫወታለን። አንዱ ቤት ገብተን ነው የምትደበቀው። ፍቅር ተናት ይባላሉ። እሳቸው ቤት ገባሁ። አልጋ ስር ተደበቅኩ። እንቅልፍ ወሰደኝ። ከባዱ ፓርት ሁሉም ስራ እየሰራ ምናምን ስለሆነ ማንም አላየኝም። አልጋ ስር ነው የገባሁት። እንቅልፍ ወሰደኝ። ከዛ ጠፋሁ ተባለ። ማዘር የሆነ ለሽንት ቤት የተቆፈረ ጉድጓድ ሁሉ እዛው እስካልገባው ተይዛ ምናምን ስወጣ ብቻ ፋይስ ታለቅስ በጣም ይሞራል። ልጅ ነኝ። በዛን ጊዜ በኋላ እናቴን ማሳዝንበትን ነገር ያረኩበትን ቀን አላስታውስም። ክፉ ነገሮች ሁሉ ቤተሰቤን እያስታወስኩ በቃ አላረግም። ግሎባል አካባቢ በጣም ተወደዋለህ። ግሎባል ገቢዎች ሚኒስቴር በጣም ልጅ ነኝ። ያ ህንጻ ሰራ እናቴ እዛ ስር ሻይ ትሸጣለች። የተወለድኩበትን ቤት ወደዛ አካባቢ የሁሉም ኩርኩም ያሳደገው ሰው የለ ክፉ ነገር ውስጥ እንዳልወድ ምናምን ያረገኝ ሰፈርም ስለሆነ በጣም ነው የምወደው። የበረከት ተመልሰን መተናል ማለት ነው። ቤተሰቦች ሀሳብ አስተያየት እየሰጣችሁ ነው። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ እስቲ ቻናሉ ሰብስክራይብ እስቲ በቅርቡ 20 ሺህ ገብተን እስቲ ደስ ብሎኝ ደስታዬን ልንገራችሁ ማለት ነው። ምንም ችግር የለም። ጠቅ አድርገው ላይክም በዛው አድርገው ማለት ነው። ከሰሞኑ ታገል ሰይፉ እንግዲህ አዲስ መጽሐፍ ጽፎ የሆነ ፖድካስት ላይ እንግዲህ ሰፋ ያለ ስለ መጽሐፉ የህይወት ታሪኩን ሰፋ አድርጎ አካፍሎ ነበረ። ከዛ መካከል ላይ እንግዲህ በረከት ስምኦን ስብሐት ገብረ እግዚአብሔርን የሆነ መጽሔትን አዘጋጅ እንዲሆኑ ሲሾሟቸው እንዲሾሙ ደግሞ ያልፈለጉ ጓደኞቻቸው እሳቸውን አስክረው በረከት ስምኦን ጋር አቅርበውት ያን እድልና ያን ቻንስ እንዳሳጧቸው እጅግ በጣም አዝኖ በቦታውም ላይ የነበረ ታገል ሰይፉ እንግዲህ የነበረውን ነገር ሊያስታውሰና ሊነግረን ስለፈለገ እቺ ታሪክ በጣም ስለመሰጠችኝ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። አንድ መጽሔት የመዝናኛ ከፖለቲካ ውጭ ሆነ ህዝቡ እንትን የሚልበት መጽሔት መመስረት አለበት የሚለውን እቅድ አንዱ ያመጣለታል። አንዱ ጋዜጣ በረከት ሲያመጣለት ይሄ ቆንጆ ሐሳብ ነው ይልና የዚህ መጽሔት ዋና አዘጋጅ መሆን ያለበት ስብሐት ገብረ እግዚአብሔር ነው ይላል። እሱ ደግሞ ለካ ያመጣው ራሱ ዋና አዘጋጅ እንዲሆን ነው። ምን ስብሐት እኮ በጣም ጠጪ ነው፣ ሰካራም ነው፣ ለእንደዚህ አይነት ኃላፊነት ሊመጠጡን ለራሱ ተውለት። እኔ ስራውን ነው ሄራልድ ላይ አዲስ ዘመን ጋዜጣ ላይ አምድ ሳያዛንፍ ሲጽፍ ነው ማቀው። ጽሁፎቹን የተከታተልኩ ነው። እንዲህ ከሆነ ስካሩን ለሱ ተውና ኃላፊውን ነገ በ7 ሰዓት ተኩል ይዘልኝና ብሎ 8 ሰዓት ብሎ ይቀጥረዋል። ይሄው ሰውዬ ምክትል እንዲሆን ካሰበው ሌላ ሰው ጋራ በጣም ታዋቂ ሰዎች ናቸው። በሰማቸውን ብጠራ ልትዘነግጡ የምትችሏቸው። ጠዋት ጋሽ ስብሐት ስራ ሳይጨርሱ ወደ መሸታ ቤት አይሄዱ። ስራቸውን ጨርሰው ጥንቅቅ አድርገው አስገብተው በእረፍት ሰዓታቸው ብቻ ነው ያን የሚያደርጉት። ደግሞ ያን የሚያደርጉት ሱሰኛ ስለሆኑ እንዳይመስሏችሁ። በጣም በሽተኛ ልጅ አላቸው፣ የታመመ ሌሊቱን በሙሉ እየጮኸ የሚያድር ልጅ ያለ የሚጮህ በቃ ፓራላይዝድ የሆነ እና መተኛት አይችሉም። የሚጠጡት እንቅልፍ እንዲወስዳቸው ነው። እንቅልፍ ካልወሰዳቸው ጠዋት ተነስተው ስራ አይገቡም፣ ቤታቸውን አያስተዳድሩም። እንደሰማችኋቸው የመጠጥ ሱሰኛ አይደሉም። ለዚህ ነው ይሄ ልጅ እስኪወለድ ጠጪ አልነበሩ። እነ ትኩሳትን ሌላውን መጽሐፍ የጻፉት አምቦሃ እየጠጡ ነው። ውቤ በረሃ ሰካራም መሃል ተቀምጦ በአምቦሃ የሚያመሹ ቁርጠኛ ሰው ናቸው። ማን ነው ናይት ክለብ ውስጥ አምቦሃ ይዞ ለዘመናት የሚቆይ? በጣም ዲሲፕሊን መጠጥ የማይወዱ ሰው ናቸው። ይሄ ልጅ ከመጣ በኋላ ነው ብዙ ሰው የማያውቀው ታሪክ። እና መተኛት አለባቸው ጠዋት ስራ ለመግባት። ስለዚህ ጠጥተው ይገባሉ። ይሄ ነው እውነታው። ከዚህ ውጭ በዲሲፕሊን የሚጠጡ ሰው ናቸው። እነኚህ ሰዎች አድርገው የማያውቁትን ጠዋት ቤታቸው ተረት ሰፈር መጥተው ቁርስ አብልተው መጠጥ እንዲጠጡ አደረጓቸው። በቃ እንጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው በረከት ቢሮ ይዘውት ወጡ። እንደዚህ አድርገው ከዛ በረከት ምናምን እያሉ ገቡ ማለት ነው። በረከት ሳይ በቀን በ7 ሰዓት ተኩል እንደሚሆኑ ከሆነ አይሆኑም፣ በቃ ጽሁፍ አቅራቢውን ይቅር ብሎ ያንን ቦታ እንዲያጡ አደረጓቸው። አላበሻ ይሄ ክፋት አሁንም አለ በየዘመናቱ። ምናልባት መሪዎቻችን አይምሯቸው እስኪከፈት ተጠራጣሪ እስኪሆኑ ክሮስ ቼክ ማድረግ እስኪጀምሩ ይቀጥላል። ትልልቅ ሰዎችን ባለውለታዎችን እንደዚህ አድርጉ እንትን የማረጉ ነገር ይቀጥላል። በዚህ ምክንያት ያንን ትልቅ ቦታ አጥተዋል እሳቸው ለማለት ነው።
ውሻችንን ሰይጣን ይዟት ያውቃል። ዋሻው እንግዲህ የሚያመጣው በየዕለቱ የተለያየ ታሪኮችና እንትኖች ይገርማሉ። ጭራሽ ውሻ ሰይጣን። እስቲ ለማንኛውም እንስማው። እናንተ ማታመጡበት ሙድ የለም። አሁን በጣም የሚገርም ነው። ዋሻው እንዴት ነው? እኔ ያስኩት ጥያቄህን አይደለም። በኋላ ቆይ፣ አይ እዚህ ምንድን ያልከው? ጥላሁንን አይደለም የምትሰማው? ውሻችን ሰይጣን ይዟት ያውቃል። አመሽ ነበረ አትገባም እንደው ማን ቀን ነው ያዛት? 1 4 5 ቀን ትለፈልፋለች። በጣም ጸበል ወሰዳችሁ ነው ለቀቃት። ዮጋ ተቀመጠች፣ እንዴት ሜዲቴት አደረገች። ጭራሽ በምን አወቅ? ሰይጣን እንደያዛት ከልፍልፈዋ ነው። አይደለም ተፈለፋችሁ ለለ ነው። እኛ ቤት 2 ውሾች አሉ። እናም ትቼ ስገባ ፋዘር ያሳደገው ውሻ እንደ ፋዘር ነው ካራክተሩ ነግሬያለሁ። አትገባም እስካሁን የት ነበርክም? አትገባም ምናምን እሷ ደግሞ የኔ ናት ትመጣና ዜዱሻ ምንድን ነው የዘመርከው? ይግባ 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 አለች። እሷ የኔ ናትና በቃ ሌሊት እየተነሳች ይነሳባታል። ሌሊት 7 ሰዓት ነው እኔ ብዙ ጊዜ የምገባው። ተለከፈችብኝ በቃ እየተነሳች ያምሽ የሆነ ነገር ስሞክር ሰው ይስቅብሃል። የሆነ ነገር ሳሞክር ሰው ይስቅብሃል። የሆነ ነገር ስትናገር ሰው ይስቅብሃል። ሳትናገር ይስቅብሃል። አጭር ስትሆን ይስቅብሃል። ረጅም ስትሆን ይስቅብሃል። መላጣ ስትሆን ይስቅብሃል። ፀጉር ሲኖር ይስቅብሃል። ሰው በምንም ምክንያት እየፈለገ ይስቅብሃል። አባ ወደ ነው የምትሄደው? ና እስቲ ቸኩለ ባስ ውስጥ ስትገባ ይላል። እስቲ ይሄ ነገር በጣም ተመችቶኛል። እስቲ ልጋብዛችሁ። ና እስቲ። ወይ ብር የት ነው? ምን ሆነ ነው? የት ነው? ሐዋሳ እኮ ነው። ወይኔ ጅማ ብለውኝ እኮ ነው። በቃ ቢራንድሪሽ የነገረኝ በጣም ማረሰው ስቶሪ በጣም የማይወዱት ወንድማቸው ሞቶ በእናትህ ነገር እንትን ያስቸግራል ነው ልጁ ፋሚሊ በቃ የሚበጠብጥ ነው። እሺ በጣም ነው የሚያስቸግራቸው። ከዛ የሆነ ቀን በቃ ታፈጠ። እሺ ከዛ ኦኬ ጫረረ። እሺ ከዛ ሊቀብሩት እየተዘጋጁ ያው በአራዳ ቋንቋ ጣፈጠ ማለት አረፈ እንደማለት ነው። ሞተ፣ ተጠናቀቀ፣ ጣፈጠ ሌላ ነገር እንዳይመስላችሁ ብዬ ነው። እሺ እንቀጥለው። ምናምን ነገር አይወዱትም። ያው በጣም ነው የሚጠሉት። እየተዘጋጁ ተናዞ ነው የሞተው ተባለ። ጭራሽ ወይኔ ምናናበዱ ሞቶ ማይፈታን በሽ ምንድን ያለው ምናምን። ከዛ ገጠር ከእናትና አባቴ ጋር ገጠር ቀበሩኝ ብሏል። አንድ ወንድም ያመ እኔ እዚህ ቀብረዋለሁ ከፈለገ ውስጥ ለውስጥ ይል ተመችቶኛል። ግደሉኝ እዚህ ቀብረዋለሁ ውስጥ ለውስጥ ይሄድ። አይረዝምበትም አባቴ። ኧረ በጣም ሩቅ ነው፣ የሚደርስ አይመስለኝም። ይሻላል እንደዚህ። እሺ እሺ፣ ውስጥ ለውስጥ ይሄድ። ተመችቶኛል። ውስጥ ለውስጥ ይሄድ። በቃ በቃ ይሄን የነገረኝ ቀን እንዴት ላቁ ተመችቶኛል። ወይ በኩል ያሉት አዛራቸው ወይ ደግሞ የሞተው ሰውዬ አዛሩ በጣም አይወዱትም። በቃ በጣም ነው ያዝጋሉ። እንደዛ ለመባል እያስ ቤተሰቦች አላችሁልኝ። እስቲ ሰብስክራይብ እያደረክ አላረግ። እስቲ እህቴ እንደዛ በቃ ላይክ ማድርጉት ይሄን ቪዲዮ ማለት ነው። ይመቻችሁ፣ ወዳችኋለሁ ማለት ነው።
ከሰሞኑ ታይገር ሰይፉ እንግዲህ ሰፋ ያለ ኢንተርቪው ከአንድ ፖድካስት ጋር አድርጎ ነበረ። መሳጭ ታሪኮችን አካፍሎናል ማለት ነው። ገብታችሁ ሁሉንም ብትሰሙት ደስ ይለኛል ማለት ነው። ታይገር ሰይፉ የማያውቀው ታሪክ የለም። መሳጭ ቆይታ ነበር ያደረገው ማለት ነው። ከዛ መካከል ላይ እቺ ፓርት በጣም ስለተመቸችኝ በፊት ደግሞ ታይገር ሰይፉ ነው የምናውቀው ተተተተታ ምናምን የሚል አጣጣር አጭር የሆነ ግጥሞች አሉ ታለ በምስል እያደረገ ድሮ ዘጠናዎቹ የሚያቀርባት ያን በሚያቀርበት ጊዜ የገጠመውን ገጠመኝ እንግዲህ ሊያካፍለን መጥቷል ማለት ነው። ገጠመኙ በጣም እጅግ በጣም ስለመሰጠኝና ስላዝናናኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ነበር አዲስ አበባ ውስጥና ዩኒቨርሲቲዎች በጥብጠዋል ያልሰሞን እኔ አላወቅኩም። ብዙ ጊዜም አልነበረም እንዲህ ለመከታተል ጫፍጫፉን እንሰማለን። እነሱ ረብሻ ዩኒቨርሲቲ ውስጥ ተነስቶ ፌዴራሎች ገብተው ስርዓት አስይዘው ስርዓትን በኮቴሽን ያዙትና ከዛ ነገሩ በረደ እና ያን ሰሞን እኔ ደግሞ ናሽናል ጂኦግራፊ ሳይ አንድ ገመሬ ዝንጀሮ ሴት ገመሬዎች መካከል ዱላ ይዞ ገብቶ ቀጥቅጦ አንዷን ሲደፍራት ያል ሰው ከዝንጀሮ አልመጣም መድፈር ግን ከዝንጀሮ ነው የመጣው የሚል ሐሳብ ጋር ገባኝ። ይሄ ሴት ደፋሪ ሰዎች ከገመሬ ዝንጀሮ ባህሪ ነው ብዬ ይሄን ነገር መስራት አለብኝ ብዬ ሰራሁት። ሲሰራው ልክ ዝንጀሮ እንዲህ ዱላ ይዞ ሲገባ ወዲያው ብትንጫጩ ይሄውና ልምጩ ምናምን እያለ ነው የሚገባው። አሁን ይሄ ተላለፈ። ይሄ ከተላለፈ በኋላ አንድ ቲንክ ፕሮቴስታንት ሰው ይመስለኛል መንገድ ላይ ያገኘኝና መንግስትን አስገባህለት አይደል አለ። ምንድነው ያስገባው? ያ ዝንጀሮ የሰራው እኮ በትክክል ሄደ ቆና ያረከው ወዲያው ብትንጫጩ ይሄውና ልምጩ የዩኒቨርሲቲውን ብጥብጥ እንዴት ቀጥ እንዳደረገው በጉልበት ኃይለኛ ስራ ሰራ አለኝ። አረ እኔ ስለ ዩኒቨርሲቲው ብጥብጥ አላሰብኩም። ዝንጀሮ አየው ዝንጀሮ ሰራው ሌላ ነገር የለም። አይ ጌታ ባንተ ውስጥ የሚሰራውን ምን ታውቀዋለህ አለኝ። ምኑን ታውቀዋለህ አለኝ። እንደ ጌታ ከፈለገ አንስቶ ያፈርጠዋል እንጂ አሽሙር ይናገራል እንደ ቢዩ ይልኩኝና ያንን ነው ለማንሳት የፈለከው። 25 ሚሊዮን ብር ከሰሞኑ እንግዲህ ቲክቶክ ላይ እነኚህ ሁለት ያኛው ዳሎል ኢንተርቴይንመንት ነው ስለ ኦንላይን ቢዝነስ ምናምን ነገር የሚያሰለጥን ወጣት ነው እናውቀዋለን። ይሄ ደግሞ ቲክቶከር ደግሞ ሌላ ግለሰብ ነው ማለት ነው። ዳሎል ኢንተርቴይንመንት ስልጠና በየክፍለ ሀገሩ እየሄደ ኦንላይን ስልጠና ሰልጥኑ እያለ ወጣቶችን ይቀሰቀሳል ማለት ነው። ወንድሜ ደግሞ ብዙ ብር እየሰራባችሁ ነው ያለው እና ጠንቀቅ በሉ። ሚስጥሩ ይሄ ነው ብሎ ሚስጥሩን አወጥቷል። እርስ በርስም መልስ ተመላልሰዋል። ስለገረመኝ እናንተም ነቃ ለማለት ሐሳቡ ለእናንተም ስለሚገባችሁ ሰምታችሁ የራሳችሁን ፍርድ እንድሰጡ በማለት እነኚህ ቪዲዮ በተከታታይ ጋብዛችኋለሁ ማለት ነው። ይመቻችሁ ማለት ነው። በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5,000 ሺህ ብር ክፈሉኝና 5,000 ሰው አሰለጥናችኋለሁ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት ያደረገ ነው። ወላይታ አጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የማን ሀገር ሰው እንደዚህ ፓራ መቼ ነው እናድርኩ እናንተን አጭበረበረ። እኔ ያለሁበት ቦታ ብትመጣ እስር ቤት ነው የምከተል እናቴ ትሙት እና እባካችሁ እንደዚህ AI እናሰለጥናለን ኮንተንት ክሬተር እናረጋለን ምናምን እያላችሁ 5,000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩት ድብን ያልክ ሊባ ሆናል። እስቲ አንዴ ይሄን ቪዲዮ አይተን እንመለስ። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5,000 ብር ክፈሉኝና 5,000 ሰው አሰለጥናችኋለሁ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት ያደረገ ነው። ወላይታ አጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የማን ሀገር ሰው እንደዚህ ፓራ መቼ ነው እናድርኩ። ይሄን ቪዲዮ በጣም ብዙዎቻችሁ ይላካችሁልኝ ነበር። መልስ እንድሰጥ ፈልጋችሁ የጠየቃችሁኝ ሰዎችም አላችሁ። እስቲ እኔ ከማውራ አዳማና ወላይታ ሶዶ የነበራችሁ ሰዎች የከፈላችሁት ነገር አለ? እስቲ እናንተ ኮሜንት ላይ ንገሩኝ። በጣም ብዙዎች በሺዎች የሚቆጠሩ ወጣቶች ነበሩና ስንት ብር ከፈላችሁ? እስቲ ኮሜንት ላይ አሳውቁ ለማያውቁ ሰዎች። ለማንኛውም ሐዋሳ ደግሞ ከነገ ወዲያ ቅዳሜ ጠዋት 3 ተኩል ሴንትራል እንገናኝ። በራሴ ተነሳሽነት እያረኩ ያለው ነገር ነው። ምንም የምትከፍሉት ነገር የለም። እሱም ቢሆን
በደንብ ኢንፎርሜሽን ቼክ ማድረግ ይመስለኛል ቪዲዮን አጥፍቶታል አሁን ላይ። ስለዚህ ግን ብዙ ሰዎች ይሄን ቪዲዮ ካዩ በኋላ ኮንፊውዝድ ስለሆኑ ነው ይሄንን መልስ እየሰጠው ያለው። ሌላው ደግሞ ወደ ሁሉም ከተሞች ስንመጣ ቀድመን ከመንግስት ፍቃድ አግኝተን ነው የምንወጣው። ከዛ ከተማ አስተዳደር ትክክለኛ ፍቃድ ካላገኘን አንመጣም። ስለዚህ መንግስት የሚያውቀው ነው፣ እኛም ምንም አናስከፍላችሁም። ስለዚህ እንደዚህ አይነት ኮንፊውዥን ውስጥ አትግቡ። ይሄ ነው እውነታው ማለት ነው። ዩቲ ቪዲዮ እንደሰራብኝ ገባው። እኔ 5 ቢሊዮን ብር አላጭበረበርኩም ምናምን አለ። ይከልዳል። ከለኛ ገበሬ ምን እንደሚል ንገራችሁ። እናንተ ሶዶ ላይ ስለተናችሁ ሰዎች በካሽ እኮ አይደለም የምትሰጡት። ዩቲ ዳሎል የሚባል ዌብሳይት አለ። እዛ ላይ ተመዝገቡ ነው ያላችሁ። እዛ ላይ ስትመዘገቡ ከ2800 ብር እስከ 5800 ብር ነው ፕሮሞሽን ነው እየሰራ ያለው። በካሽ እኮ አይደለም የምትከፍለው። ሙሉ ፓኬጅ አለ። የፌስቡክ የዩቲዩብ ፓኬጅ አለን ነው የሚላችሁ አይደል? ያሰልጠናችሁ እንደዛ ነው። ልክ እዛ ስትመዘገብ 5000 ምናምን ብር ታወጣለህ። ያ ማለት እሷ 25 ሚሊዮን ብር ሰርቷል ማለት ነው። ዋሽቻለሁ እኔ ቪዲዮ ጀላል እንዴ የሚበላውን እኮ አይደለም እኔ ለሚበላው ሰው አይደለም እኮ ለማይጭበረበሩ ንቁ ለሆነ ሰው ነው እየነገርኩህ ያለሁት እንጂ ምድረ ደንቆሮ በብር አይደለም የምከፍለው። አሁን ሐዋሳ የሚሄደው ማስታወቂያ ሊሰራ ነው። ዳሎል የሚባል ዌብሳይት አለ። እሱ ላይ ተመዝገቡና ወይ ፉል ፓኬጅ ወይ ሾርት ፓኬጅ ነው። ሾርት ፓኬጁ የሚጀምረው ከ2800 ብር ነው። ቪዲዮን አውርጄሻለሁ። ዛሬ አለቅልኝም። መበላል ለምፈልገው ሰው አለቅልኝም። ሶዶ ከተማ ላይ መጥቶላችሁ ይሄን ነው ሰርቶላችሁ ሄዱ። አልሰጣችሁም። ዌብሳይቱ ዳሎል ዌብሳይት ላይ ተመዝገቡ ብላችሁ ስንት ብር ነው መነሻው? 2800 እስከ 5500 ብር ነው። እኔ ለሚሰማ ሰው ነው የምንነግረው። መሰረቅ ላልፈለገ ሰው ነው። መሰረቅ ከፈለግ ጉዳይ አይደለም። ነገ ቪዲዮ ላይ ያይዤ ልክላችኋለሁ ነው። እኔ ሳላረጋግጥ ቪዲዮ አልሰራም። አቅም እኮ ነው የምነግርህ። ብሩ አይደለም የምትሰጠው፣ ካሹ አይደለም። መቶ ሲያስተዋውቅ ሳሊቬት ያደርጋል። በ30 ደቂቃ አንተን ኤዲተር ያደርግ፣ ግራፊክስ ባለሙያ ያደርግ። የወር ነው ስልጠናው። እያስተዋወቀባችሁ ነው። ዳሎል ዌብሳይት ይባላል። ዳሎል ዌብሳይት ላይ ተመዝገቡልኝ ነው የሚለው። በአንድ ቀን አንተ ኮንተንት ክሬተር ልትሆኑ፣ ኤዲተር ልትሆኑ፣ ግራፊክስ ባለሙያ ልትሆኑ። ሶዶ ከተማ ያላችሁ ሰዎች እኛ በነፃ ነው ይላል። ሐዋሳም በነፃ ነው። እኛ ጋር እንዲመጣ በነፃ ነው። ምኑን ነው የሚሰጣችሁ ለእናንተ ስልጠናው ላይ? ያቺን ዌብሳይት ነው የሚሰጣችሁ። አረ በመድኃኒዓለም መበላት ለፈለገ ሰው እኔ ቪዲዮ አልሰራም። መብታችሁ። ትዳር እኔ ጦርነት ነው ብዬ ነው የማስበው። ሶሪ በጣም ጦርነት ነውና በስሜት ራቁትህን ሆነ የምትገናኝበት ይሄ ነርቭህን የሚነካው ሰው ያለው ሰውዬ እዛ ውስጥ ትዳር ውስጥ ነው ያለው። አንተ ከመንገደኛ ጋር እኮ አትጣላ ማለት መልአክ የተባለችዋ ሴት በጣም በቃ ሪል ማንነቷ የሚገለጠው ትዳር ውስጥ ነው። ወንዱም እንደዛው ማለት ነው። ሶ አንዳንድ ጊዜ ግን የትዳር ዋነኛ ዓላማ ማደግ ነው ብዬ አስባለሁ። መደሰት አይደለም። መደሰት ላይ አላምንበትም። በቃ ማደግ ስላለብህ ያ ነገር መነካት ስላለብህ ከገባህ ታድግበታለህ፣ ካልገባህ ግን ትገዳደላለህ። እሺ ኮርኩሙኝ ግን እንዳፈሩሽ ችግር የለውም። እኔ ላሳይ ወይ እኮ ገባ በቃ እንደዚህ በደንብ ስራ ነው። አንዴ የአይ ስልጠናውን ወስዳችሁ ካረካችሁ ስልጠናው እንደምጠብቀው አይደለም ካላችሁ በአካል አዳራሽ ስትመጡ እንደዚህ ትኮረኩሙኛላችሁ። የምሬ ነው። ወሬ እሺ ተርፋል። ወንድሜን ምንድነው? ምን እያሳየን ነው? ኮርኩሞ ተባልክ እንጂ አንተ ደግሞ እንዴ ቆፍሮ ተባልክ እንዴ? ሬቤሌው ተርፏል። እሺ ወንድሜ፣ ለማንኛውም ለስልጠና ነው። ይሄን ሁሉ መመዝገብ ከፈለጋችሁ ተመዝገቡ። መመዝገቢያ ሊንክ ባዮ ላይ አለ። ተባራ እሺ ምን አመጣ? በምንድን ነው ያመጣህልን መዝሙሩ? ኑሮ ያማረው ሰው ነው ዞር በል ይላል። እንግዲህ እንዴት አድርጎ ነው ያማረው የሚለው ነገር አብረን እያየን ፈታ ዘናን ላላ ሀሳብ አስተያየት የሰጣችሁ ላይክ አርገሻል። አንቺስ ይመቻችሁ። ስማ ናና አቤት ደደብ ነህ? አዎ ለደደብነት ማረጋገጫ አለ? አዎ አለ። ምንድን ነው ማረጋገጫ?
አዘውትረህ የምትዘፍነው የቴዲ ዘፈን አለ? ደህና ሰንብት ብዬ ወለታዬን ለሸኘው ሐዘን ያልፋል ብዬ ስመልሽስ አልቃኘው እንግዲህ እስጥሎኛል ሰው ማግኘት በጓጓለት ብመኘው ደህና ሁን እያልኩኝ ማመንን ለሸኘው አብሮ መብላትንም አየሁት ስመኘው አልሆንልህ ብሎኛል ሰው ማግኘት በጓጓለት ብመኘው። በጣም ወደው ዘፈን ወደት ይመች። እህት በ40 ዓመቷ ስታገባ ነው የሚለው። እስቲ ምንድነው? ምን ተፈጥሮ ነው? ቤተሰቦች በ40 ዓመት ቤተሽ እሺ አዱናይ እጅግ በጣም እንወዳለን። ክበርልን ክበርልን። ለበቀል መነሳት የድካም ምልክት ነው። ትልቁ በቀል ራስን መለወጥ ነው። እውነት ነው አይደል? ትስማማላችሁ አይደል ቤተሰቦች? አዱናይ እኮ ጋይስ እንዴት ናችሁ? such a beautiful day አማነን ሳሚዬ ሳሚዳን ሰላም ነን ጋይስ፣ ሰላም ነን። ከሰሞኑ ደግሞ ሳሚዳን እንግዲህ የሆነ አንድ ሀሳብ አመጥቶ አብዛኛው ህብረተሰብ የተነጋገረበት ነው። እይታውም እጅግ በጣም ገራሚ ነው። ሳሚዳን እኮ የሚለቃቸው ቪዲዮ ስርም የሚሰጠው ኮሜንት፣ መልስ፣ ሪፕሌይ እጅግ በጣም መሳጭና ነጥቧን ነው ቀጭ የሚያደርገው። አይሰማም ሳሚዳን፣ ሁላችንም እናውቀዋለን ማለት ነው። ከሰሞኑ ደግሞ በኑሯቸውም ባሉበትም ዓላማ የከሸፉ ሰዎች እኛን ስለዛ ነገር ብርታት እንድንሆን ስኬታማ እንድንሆን እየመከሩን ያለው እና ወዴት ነው? ሁለቱ አይጋጭብንም ወይ? የምንሰራውን ስራ ቆም ብለን ብናስብ መልካም ነው። ከኛ ማንነት ጋር እንዴት ይሄዳል? ተቃራኒ ነው ብሎ የታዘበውን ትዝብት ሰፋ አድርጎ ሊያካፍለን መጥቷል ማለት ነው። እጅግ በጣም ሐሳቡ ስለገዛኝ ትክክልም ስለሆነ ለእናንተ ቤተሰቦች ልጋብዛችሁ ፈለኩ ማለት ነው። ትንሽ ረዘም ትላለች፣ ትዕግስት ወስደን ሳሚዳንን እናስጨርሰው እላለሁ ማለት ነው። በዛው በሐሳቡ ላይ ሐሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ሳሚዳን ሐሳብ እናልፋለን ማለት ነው። ይመቻችሁ። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። እውነት በጣም የሚያስገርመኝ ለምሳሌ ትዳር ውስጥ ምናምን ፌል ያደርጉና ፈተውና ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ሮዬ ፈታል እኮ እንዴ አንተ እንዴ ብሮዬ ፈታል እኮ እንዴት ነው እኛን የምትመክረን? እውነት እኮ ነው። አልታዘባችሁም? እውነት ነው። ሳሚዳን ይቀጥላል። አባቴ መፋታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት የምትሆነው እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገለመሌ ታውጣኝ ስታፕ። ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆነን ሰዎችን እንኳን የሚሰቀጥጠንን ነገር የሚያደርጉ ሰዎች ነው። ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው
እናቃቸዋለን ለያቸዋለን ኮሬክት እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን ስለዚህ ዓለማይን እናውቀዋለን እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ አንዴ አዳር ጉዞ ምንድነው ጉዞ አለ መንፈሳዊ ጉዞ ተዘጋጃል በቤተክርስቲያን ልጆች ማለት የግቢ ጉባኤ የሚባላል እንደዛ እና አንዴ ጉዞ ልናደርግ እንደማታ መዝናኛ ቤት ሄደን ነበር መዝናኛ ቤት ሄደን ያው ብዙ ነገር አብናርጎ ወደ ግቢ ተመለስን ማለት ነው በነገታው ግን በጠዋት በሌሊት ጉዞ ነበር እና ለመጀመሪያ ጊዜ ነው የማደርገው ያው ያንን ካላግርኩ ደግሞ ተመራቂ ተማሪ ነበርኩኝ የግድ ማድረግ አለብኝ ያንን ነገር ማየት አለብኝ አላይክሬ ኃጢአተኛ ምናምን ሆነ ያቃለው እንደ ንጹህ ሰው ምናምን አይደለም አክት ማድረግ አይ ነው ዛስ በቃ ዓለማዊ ሰው ነኝ ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው ዘጋ አብረን ማታ የነበር ነው ልጅ ነጠላ ለብሶ እዛ ባሱ ይቀውጣል ማለት ተቀየረ የስርክ መንገድ በዚህ እኔ ለኔ ስለበራልኝ አይደለም ማለት ነው የሆነ ሳለ ማለት አውት ማታ አብረን ነበር እንደ ምናምን አሻለ ፍሬንድ በጣም በትንሽ ስታይት ነው በግቢ ባስ ውስጥ ብላ ነበር ያደረገው ግን ደብር ምናምን የሚመሩ የመጨረሻ የሚቀውጡት ማለት ነው ብዙ ፋውል ያለባቸው እኛ ዓለማዊ ስለሆነን ዓለማዊ ነገራቸውን እናያለን ሰቀጥታል እንደዚህ አይነት በጣም አቁሙት እንደዚህ አይነት ሰዎች ፕሊዝ ስታፕ ኢት ታስታ በሌላም እንደዚህ ትምህርትም ላይ ምናምን ዝም ብሎ ስንት ኤፍ የተገደገደለት ሰውዬ ነው ልቁንስ ያንን እንዴት መፋቅ እንዳለበት ወይ ማስተካከል እንዳለበት መመራመር ሲገባው እንዴት አርገ አጥንተ ምናምን እንዴት እንደምትቀውጠው እንዴት አርገ ተቃራኒ እኔ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሐሳብ እንዲሰጠኝ አንድ ሰው ሲሄድ ያ ሰው እዛ ነገር ላይ ፌል ካረገ ብሮዬ አልሰማም በቃ እውነት ያንተ ምን ያልወስድ በቃ እዛ ነገር ላይ ሰክሰስ ያደረገ በቲዮሪ ኃይለኛ የሚሆኑ ሰዎች አሉ የሆነ ነገር ላይ በቲዮሪ ኃይለኛ ይሆኑና ግን ለማድረግ ማይችሉ አሉ አይ ጌት እሱ አይ አንደርስታንድ ግን ይሄ ብራግ የሚያደርገዋል እንትን ፌል አድርጎ ግን ፌል እንዳላደረገ ያንን አድሚት ማድረግ እኮ አለባ ፌል ያደርጋል ከዛ በቲዮሪ እኔ በዚህ ነው ፌል ያደረኩት አንተ ግን አስተካክለው አንተ ጋር የኔ ጋር ያልነበረ ጥንካሬ አንተ ጋር አለ ብሎ ኦኬ እንደዛ ሊሰራ ይችላል ለምሳሌ ኳስ ላይ ብትሄዱ ብዙዎቹ አሰልጣኞች ኳስ ተጫውተው ላያውቁ ይችላሉ እንደዛ ሰክሰስ ያመጣው ኳስ ሳይጫወቱ ግን ትልቅ አሰልጣኝ የሆኑ ሰዎች አሉ እንደዛ አይነት የሆነ ሳምንትን ጀጅመንት ይኖረኛል መሰጠው ግን ይሄ የሚሰክሰው ነው ማለት እንደሱ አይነት ነገር ተው ኃይለኛ እንደውም ንቀት ነው ያለኝ እንኳን ያንሰው ይልሰም ንቀት ሰው ለምሳሌ ፈቶነ ስለ ትዳር ምናምን ብትቀውጠው ብሎ የኔ ንቀት ነው ያለኝ ፖለቲካ ሌላም ነገር ላይ ነት ፖለቲክስ ፌል ካረክ በቃ ፌል አረክ በቃ ምን ያለብ ሰው አታባለ ወላ What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ